የኔ በጎሽ አሁን እናቴ ደህና ነኝ ተመስገን። ዋናው እሱ ነው። አሁን ነው ዛራ ቤሌን ልጄ። አቤት እናቴ። የምትፈልጊው ወይም ያማረሽ ነገር አለ? ኧረ ምንም የለም። እኔ ሁሌም ከጎንሽ ነኝ፣ ካጠገብሻለሁ። እሺ የምትፈልጊውን እያንዳንዱን ነገር ጠይቂኝ። እሺ እናት ዛራ። አንድ ጥያቄ ልጠይቅሽ? ጠይቂኝ። የኔ ቤተሰቦች እዚህ ናቸው እንዴ? ማለቴ እናትና አባቴ ማየት እፈልጋለሁ እና እነሱ ጋር ትወስጂኛለሽ? ካልሆነ ደግሞ እዚህ ጥሯቸው። የኔ ልጅ እኔ ምን አጎደልኩብሽ? እረ እንደዛ ለማለት ፈልጌ አይደለም። እስካሁን እኮ ሊጠይቁኝ አልመጡም። የት ሄደው ነው ብዬ ነው። ለጊዜው እዚህ አይኖሩም፣ ራቅ ያለ ቦታ ሄደው ነው። ግን ሲመጡ ቀጥታ አንቺ ጋር ነው የሚመጡት። እሺ እንደዛ ከሆነ በቃ እኔ ቆንጆ ምግብ ልስራልሽ እና እመጣልሻለሁ። እሺ ሰላም አቶ አምነን። አቤት ሰላም። እንዴት ነህ? አዲስ የተገኘ ዜና አለ ስለ ፋይሉ? አይ ምንም የለም፣ ነገር ግን በደንብ እያጣራ ነው። በቅርብ የምንደርስበት ይሆናል። አዎ እንደርስበታለን። እኛም የሚደረገውን ነገር እያደረግን ነው። አሁን ድርጅቱ በይበልጥ ጠባቂ ያስፈልገዋል። ማናችሁ ልትዘናጉ ማየት አልፈልግም። ስራችሁን በአግባቡ ስሩ። እሺ አለቃ። ባለፈው ያልከኝን ጉዳይ አጣርቼ ነበር እና አዲስ የተገኘ ነገር አለ? አዎ አለቃ። ፈልጋት ያልከኝ የደፊኔ ልጅ አለች። ማናት? ከዩቴን ሳመሰቃቀሉ ነበር። ንገረኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ። አለቃ ያቺ ሴት በእናንተ ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ? ሰው ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ድራማ ነው። አምነን ባለመታሰሩ ደስ ያላችሁ ኮመንት ላይ አሳውቁኝ። እኔ በጣም ነው ደስ ያለኝ። ያደረገው ነገር በጣም አስከፊና አሰቃቂ ቢሆንም ግን በዚህ ልክ እንትን በማለቱ ደስ ነው ያለኝ። ነገር ግን መጨረሻው ምን ይሆን የሚለውን ነገር በጣም ሁላችንም ስጋት ላይ ነን። ምክንያቱም የሰው ነገር ያው ተደብቆ አይቀርም። በእርግጥ ሰው ተናዶ እንደዚህ አይነት ውሳኔ ቢወስንም ግን አንደኛ የአእምሮ እስረኛ ነው የሚሆነው፣ ሁለተኛ ደግሞ መቼም አይቀርም ይሄ ነገር መውጣቱ ማለት ነው። አምነን ደግሞ በጣም ብዙ ስህተቶች እየሰራ ነው በአሁን ሰዓት ያለው። ምክንያቱም በዙሪያው ያሉ ሰዎች አምናቸዋለሁ ብሎ በሚያስበው ሰዎች ሁሉ ነገሩን እየተናገረ ነው ያለው። አሁን ራሱ ይሄ ነገር ከተፈጠረ በኋላ ራሱ ለሶስት ሰው ነግሯል ማለት ነው። እነዚህ ሶስት ሰዎች ደግሞ የራሳቸው የሚሉት የልብ ጓደኛ ይኖራቸዋል፣ እንዲሁም ደግሞ የልብ ሚስጥረኛ ይኖራቸዋል። እነሱም ለእያንዳንድ ሶስት ሰው ሲናገሩ እንግዲህ ሁሉም ሰው ሰማው ማለት ይቻላል ማለት ነው። አምነን አሁንም ወንጀለኛ ነው፣ በቅርብ እስር ቤት እንደሚገባ እርግጠኛ ነኝ። ምክንያቱም ከአንድ ሰው በላይ የሆነ ነገር ሚስጥር ነው ብዬ ስለማላምን ማለት ነው። ግን አሁን ላይ ባለመታሰሩ ደስ ብሎኛል። ምክንያቱም በጣም ለብዙ ሰዎች ያስፈልጋል ማለት ነው። እንግዲህ አቶ ሚሌክ ያው መሞቱ እርግጥ ነው። በእርግጥ የያዘው ወረቀት ለድርጅቱ ምንም አይነት ፋይዳ አልነበረውም። ያው ባለማወቅ እና በመቸኮል ብዙ ህይወቶች ይበላሻሉ። ይሄም ደግሞ አንዱ ምልክት ነው። ለሰዎች አለመታመንም ምን ያህል ዋጋን እንደሚያስከፍል አይቼበታለሁ ማለት ነው። ሚሌክ እንግዲህ ለጓደኛው ታምኖ ስራውን ቢሰራ እሱም የሱን ያህል በአለማደጉ እርግጠኛ መሆን አልነበረበትም። ምክንያቱም ሁሉም ስራ ከልባችንና በታማኝነት ከሰራ ነው የማይዋጣ ነገር የለም። ነገር ግን አንዳንድ ሰዎች በአጭር መንገድ እናድጋለን ብለው ሲያስቡ እንግዲህ እንደዚህ እንደ አቶ ሚሌክ በአጭር ይቀራሉ ማለት ነው። የወይዘሮ ሜርሲስ ወደፊት እጣ ፈንታ ምን ይመስላችኋል? ይሄ ነገር እንደዚሁ ተደብቆ ይቀራል ወይስ ደግሞ ማን ያወጣዋል የሚለው ነገር ያው ወደፊት ወይዘሮ ሜርሲም ትልቁ የድርጅቱ ዘራፊ እንደሆነች ሲታወቅ እንግዲህ እሷ ላይም ሌላ እርምጃ እንደሚወሰድባት ተስፋ እናደርጋለን።
እንግዲህ አምነን ያው ቹኒያ ከቢሮ መታ ሁሉንም ነገር ስትነግረው በጣም ነበር የተናደደው። ምክንያቱም ነገሩ ከዘገየ በኋላ ስለሰማ በጣም ነገሩ አናዶታል። ነገር ግን ቢሆንም ይሄንን ማድረጉን ለእሷ መናገር አለበት ብዬ አላስብም። በእርግጥ መጀመሪያ ጓደኛውን ሲጠራው ያው ብቻውን ማድረግ የማይችለው ነገር ስለሆነ ግዴታ ሰው ስለሚያስፈልገው ነው። ነገር ግን ለአሁኗ ልጅ መናገር አልነበረበትም ማለት ነው። በሌላ በኩል እንግዲህ አምነን መቶ ለቤሊ የተፈጠረውን ሁሉንም ነገር ነግሯታል። ነገሩ ትንሽ ቢያስከፋትም ግን አይዞህ እኔ ባደረግከው ነገር እንግዲህ አልፈርድብህም፣ ከጎንህ ነኝ፣ ሁሌም ከጎንህ ነኝ ብለዋለች ማለት ነው። ያው እሱም አንቺ ከኔ ጋር ከሆንሽ ምንም የማላሸንፈው ነገር የለም፣ በህይወቴ አንቺን ብቻ ነው ወድጄ የማውቀው፣ በህይወቴ ያለሽው ሴት አንቺ ነሽ፣ በጣም ነው የምወድሽ ብሏታል። ምሳ እንደበላችም ሲጠይቃት እንዳልበላችና ወይዘሮ ዛህራ ዛሬ በቤት ያለች እንዳልመሰላት ስትነግረው እኔ አሁን ሰርቼልሽ እመጣለሁኝ ጠብቂኝ ብሏታል። አይ እሱን እንኳን ተው ብለዋለች ማለት ነው። ምን ነው መስራት የሚችል አይመስልሽም ወይ ስላት እንደዛ ሳይሆን ግን ያው እንዳላስቸግረ ብዬው ነው ተዋለች። ለአንቺ የማደርጋቸው ነገሮች ሁሉ እኔ እንደ ችግር አይቻቸው አላቅም፣ ይልቁንም በጣም ደስ እያለኝ ነው የማደርግልሽ፣ ስለዚህ ሰርቼልሽ እመጣለሁ ብሏታል ማለት ነው። እንግዲህ ይሄንን ሊያደርግላት በወጣ ጊዜ ነበረ ጄሪ ወደ ቤሊ ጋር የገባችው። እንግዲህ ጄሪ ወደ ቤሊ ክላስ ስትገባ እንግዲህ ሚስጥረኛ ብላ ነበር የጠራችው። ምክንያቱም አምነን የመጣ ስለመሰላት ማለት ነው። ማንን ነው ሚስጥረኛ ያልሹ ብላ ጄሪ ስጠይቃት አይ አምነን የመጣ እኮ መስሎኝ ነው፣ አንቺ ነሽ እንዴ ትላታለች። አዎ እኔ ነኝ፣ አንቺ እንዴት ነሽ ብላ ስትላት ደህና ነኝ፣ ደግሞ ከመቼ ቀን ወዲህ ነው ሚስጥረኛ ብለሽ ስም ያወጣሽለት ትላታለች ማለት ነው። ጄሪ እየተቆጣች አይ እሱ እኮ ነው ያወጣልኝ፣ አንቺ ግን የተናደድሽ ትመስያለሽ ትላታለች። እንዴት አልናደድም፣ ህይወቴን በጣም እያመሰቃቀልሽው ነው፣ በጣም ታግሸሻለሁ፣ ከዚህ በኋላ ከዚህ ቤት መውጣት ይኖርብሻል ትላታለች። ለምን እንዴት እንደዚህ ልትይቻልሽ? ማንስ መብት ሰጠሽ? ትላታለች። አንቺ ምን እያልሽ ነው? አምነን የኔ ባል እንደሆነ አታውቂም እንዴ? አምነን ማለት የ80 ባሌ ነው። ስለዚህ ከባሌ ብትርቂ ደስ ይለኛል። ተመልሼ ስመጣ እዚህ ቤት ውስጥ ላገኝሽ አልፈልግም፣ ግን የማግዝሽ ነገር ካለ ልረዳሽ እችላለሁ፣ ጥሪኝ ብላት እንግዲህ ወጥታለች። በተፈጠረው ነገርም በጣም ነበር የደነገጠችው። ምክንያቱም ቤሊ እንግዲህ የአደጋ ከደረሰባት ወዲህ ምንም የምታስታውሰው ነገር የለም። አምነንም ሚስት አለው ብላ አታስብም ነበረ። እንግዲህ እንዴት ትዳር እያለው አንዲትን ሴት በዚህ ልክ ይንከባከባል? ልጅቷ ያደረገችው ነገር ትክክል ነው ብላ እንግዲህ ቤሊ በጣም እያለቀሰች ነበረ። ምክንያቱም አምነን ላይ ብዙ ተስፋ ጥላበት ነበር ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ቤሊ ስታለቅስ አምነን ምግቧን ይዞላት መጥቶ ነበር። ምን ሆነሽ ነው የምታለቅሽው ብሎ ጠይቋታል። አይ እኔ የማለቅሰው በጣም ስላሳዘንከኝ ነው፣ አንተ በጣም ያሳዘንከኝ፣ እንዴት ይህ ሁሉ ሚስጥር ትደብቀኛለህ? ምን አደረግኩ? ትለዋለች። እሱ ምንድነው የደበቅኩሽ? እንዴት እንደዚህ ያለሽ? እኔ ደግሞ እንደብቅሽ አውቃለሁ ትለዋለች። ጄሪ ሚስትህ እንደሆነች ለምን ሳትነግረኝ? እሱ ካሁን አስፈላጊ ነገር አይደለም፣ ወደፊት ሁሉንም ታውቂዋለሽ። ደግሞ እኮ በፊት ይህ አደጋ ከመድረሱ በፊት ሁሉንም ታውቂው ነበረ። አንቺና እኔ በጣም ነበረ የምንዋደደው። እሷ ደግሞ የወረቀት ሚስቴ ነች እንጂ ወደጃት አፍቅሬያት ያገባኋት ሚስቴ አይደለችም። አሁን ይሄ ነገር አንቺን ሊያሳስብሽ አይገባም። አንቺን ሊያሳስብሽ የሚገባው ስለ ጤናሽ ማሰብ ብቻ ነው ይላታል። እንዴት አላስብም? ሚስትህ እኮ ናት። ለምንድን ነው እንደዚህ የምትለው? በቃ እኔ ከዚህ መሄድ አለብኝ ትለዋለች። አይ ከዚህማ የትም አትሄጂም። ደግሞ የት ነው የምትሄጂው? እኔ ህይወቴ የሚበላሸው አንቺ እዚህ ስላለሽ ሳይሆን አንቺ ትተሽኝ ስትሄጂ ነው። ታውቂያለሽ፣ ብዙ ነገር ውስጥ እንደገባው እየነገርኩሽ ነው አይደለ? ስለዚህ እዚህ ነገር ውስጥ ሆኜ ደግሞ ትተሽኝ እንደምትሄጂ አልፈልግም። እባክሽን ከነገ ሁኚ ቤሊ፣ የትም እንደማትሄጂ ቃል ግቢልኝ። አንቺ ካሌለሽ እኔ ህይወቴ በጣም ነው የሚበላሸው። ስለዚህ አንቺ ከኔ ጋር መሆን አለብሽ። ወደፊት ደግሞ ስታስታውሽ ሁሉንም ነገር ታውቂያለሽ ይላታል። እና ለምን ጄሪን ካልወደድካት አትፈታትም ትለዋለች። አይ እሱን በአሁን ባለሁበት ሁኔታ ላይ የምችል አይመስለኝም፣ ግን ወደፊት ሁሉንም ነገር አደርጋለሁ። ወደፊት ደግሞ ከአንቺ ጋር ጥሩ ህይወት ይኖረናል። እባክሽን ታገሽኝ ይላታል። እሺ በቃ እረዳሃለሁ፣ ተረጋጋ፣ ምንም ማለት አይደለም ትለዋለች። በቃ እሺ ምግቡን ካልበለሽ አሁንም ይደብረኛል እባክሽን ብሏት እንግዲህ ምግቡን እየበላ ነው ማለት ነው። እየበላች ነው። እሷን ፍቃደኛ ሆና በደስታ የሰራላትን ምግብ እየበላች ነበረ ማለት ነው። እንግዲህ ክፍል 31ን በዚህ መልኩ አቅርቤላችኋለሁ። የተረፈውን ደግሞ በቀጣይ ክፍል ታገኙታላችሁ። አብራችሁኝ ስላላችሁ
በጣም ነው የማመሰግነው። ይሄ ክፍል ግን አላለቀም። ቀጣይ ላይ የማቀርብላችሁ ይሆናል። ሰላም